ترنيا. السلام عليكم أستاذ. وعليكم السلام ورحمة الله وبركاته. ኡስታዝ እኔ ጥያቄ አብረን ኢጃዛ ቤት ማለት ጧት ወተን ማታ ነውና ስራችን የምንገባው በህብረት የምንኖርበት ቤት ክርስቲያኖችም አሉ ሙስሊሞችም አለን እና የነሱም ያምልኮታቸውን ስዕል ግድግዳው ላይ ሰቅለዋል እኛም እንሰግዳለን እንጾማለን ይሄ እንዴት ይታያል ያው አንድ ክላስ ውስጥ ነውና የተሰቀለው ለኛ ለሙስሊሞች በሶላታችን ላይ ችግር አለው نعم أستاذ ሌላ ክፍል የለንም አንድ ክላስ ነው ያለን ያው ሁላችንም ከፍለን የምንኖርበት ቤት ነው ባለቤቷ ነች ደግሞ ይሄንን የሰቀለችው ማለት ነው እና በጣም ውስጤን እየረበሸኝ ነውና ይሄ እንዴት ይታያል لا حول ولا قوة إلا بالله عندما يتوقع له عندما الصليب ويدمو مسكال የነሱ ምልክት ነው እነሱ የሚጠቀሙበት ምልክት ነው ነገር ግን ኢሳ ኢብኑ መርየም ከዚህ ነፃ ቤት መቀየር አለባችሁ ሙስሊሞች ጋር አብራችሁ ኑሩ ሙስሊሞች ጋር አብራችሁ ኑሩ ስለዚህ በተለይ ደግሞ ሳሊህ የሆኑ ሰላታቸው ላይ ትኩረት የሚሰጡ ሸሪዓዊ ነገሮች ላይ ትኩረት የሚሰጡ ዱርዬዎች ወንድም የሚያመጡባችሁና መሰለ አይነት ሴቶች ሳይሆን ሙስሊም መሆን ብቻ ጠቃሚ አይደለም ስርዓት ከሌለ ያው ስዕል መስቀላቸው ነው እንጂ እነሱ ምንም አይነት ወንድ የሚያመጡት ታሪክ የላቸውም በሃይማኖታቸው እነሱ የሚጸኑ ናቸው ምንም ብቻ የረበሸኝ ምንድነው ይሄ ብቻ ችግሩ እኮ አሁን እኔም የተናገርኩልሽ ሃይማኖቱ ላይ እኮ ከሙስሊሞች ጋር ኑሩ ያልኩበት ምክንያት ይሄ ነው ሙስሊሞች ያው ዝም ብሎ ቦዘኔ ሙስሊም ሳይሆን ለሰላት ግድ የሌላቸው ሙስሊሞች ሳይሆኑ ስርዓት ያላቸው ሙስሊሞች ወጥቷል ስርዓት ያላቸው ጋር አብራችሁ ኑሩ አላህ ሞክሯቸዋል ወደ ስደት ወጣችኋል ዲናችንን ደግሞ የበለጠ ያዝ ማድረግ ያስፈልገናል አላህ ጀዛከላሁ ኸይራን ኡስታዛችን አንድ ጥያቄ አለኝ አልহামዱሊላህ ረብል ዓለሚን አላህ የሚሰጣን ነገር ጸጋ ነው አልহামዱሊላህ እኔ መጀመሪያ በሰበም አልহামዱሊላህ እስልምና የቃየ ተቀበልኩ አይደለም የእስልምና ያደኩ ምናምን ሰው ነኝና አልহামዱሊላህ ምንኛውም ነገር ቢያጠፋ አንድ ቀን ሽርክ ምናምን እንደዚህ ነገር ውስጥ የሚገባ ሰው አይደለም አልহামዱሊላህ በቤተሰቤም ማለት ነው እና የሆነ ነገር አለ አሁን ያለው ተረባጋ ነውና የሆነ ነገር ገጠመኝ እኔ ማለት ነው ማለት ኢማም ማለት ነው ያመኛልና አንዳንድ ሰዎች አሉ አሁን እዚህ ሚዲያ ላይ ሁሉ በቃ ሁሉ ተነስቶ አስተማሪ ነው አይደል ሁሉ በቃ ሁሉ የቀረን ሁሉ ያየና አይደል ከዛ የሆነ ሰው ምን ይለኛል እኔና አው እንትን ነው እንደዚህ ብሎ ሰው ነገራት እኔን ሲል ከመጣ ተቀምጬ የተማው ነበርና እንደዚህ የሚያደርግ እኮ ፈጣሪ የጥፋታቸው አለ ነው እንደዚህ የሚቀጣው ምናምን ይላል ይሄ ነገርም እንደሰማሁትም እንዳደኩበትም ፈጣሪ በቃ የትኛውንም ሰው ቢደርስበት ያከር ነው ይባላል አይደል ኡስታዝ نعم ቀጥይ እኔ አሁን አልহামዱሊላህ ረብል ዓለሚን በሰላም ነኝ ሀገር እየወጣሁትና ኢንሻአላህ አላለቅስም እዚህ ሀገር ወኘኛውና አንዴ ነው ያጣሁት ማለት ነው አረብ ሀገር እየሰራሁት ነው አንዴ ነው ጠፍቷል አምልያው ነበር አልহামዱሊላህ ጠፍቷል አይኔ ግን ውጪ ቢወጣና ቢያሳየው ኢትዮጵያ ሰው የትኛው ሰው እንደማጨክነኝ እንደማከምኝ አውቃለሁ ግን እኔ ሞራስ ደብቄ የራሴን ሰርቼ ከቻልኩ ራሴን ይታከማለሁ ብዬ ሁሌታ መተውኛለሁ ራሴን ከሰራው ራሴ ያከምኩ አሁን በጣም አቃተኝና ሆኔ አሁንም ብጉር ነገር ወጣብኝ አሁን ይሄ ወር ጨርሼ ኢንሻአላህ አላህ ታሊ ሰርቼ ሁሌት ወጣ አመልያለኝ አሁን ማለት ነው አሁን ወር በኋላ ኢንሻአላህ በዛም ፓላማ የሚገርመኝ ምንድነው ሰው እኮ ፈጣሪ እኮ ስለሚጠላ ነው እንደዚህ አይነት ክፋት የሚበዛበት ምናምን ይላል ሰው ማለት ነው ይሄ ነገር እንዴት ነው ጀዛከላሁ ኸይራታችን አላህ ሱብሃነሁ በመጀመሪያ አላህ ሱብሃነሁ ወተዓላ አፊያሽን ይመልስልሽ አላህ ሱብሃነሁ ወተዓላ በቃ አርቴ ነገር ሊገጥም ነው አንዴ እኔ ጠፍቷል ጭራሽ አልመለስም በቃ አርቴ ምናምን ነገር ሊገጥምበት ነው ማለት ነው አንዴ እኔ ላይ አልহামዱሊላህ ረብል ዓለሚን የሰጣንም እሱ የወሰደኝም እሱ ነው የሱ ስለሆነ ማለት ነው እኔ አልহামዱሊላህ ረብል ዓለሚን
ልብስ አንድ በቃ የትኛውም ነገር ከወሰደ የሱ ነው የወሰደብኝ አይደል? አልሐምዱሊላህ አባቴም የወሰደብኝ እሱ ነው። እንደዚህ አይነት ነገር እንዴት ነው የሚሄደው? ብዬ ነው ጀዛሽን ማለትም በደረሰብሽ ህመም በደረሰብሽ ጉዳት አላህ Subhanahu Wa Ta'ala ውስጥሽና ውጭሽን ይጠግንሽ። አላህ Subhanahu Wa Ta'ala ጀዛሽን ጀነት ያደርገው። ምክንያቱም አላህ Subhanahu Wa Ta'ala ባሮቹን በተለያየ ሁኔታ ይፈትናቸዋል። በህመም ሊሆን ይችላል፣ በድህነት ሊሆን ይችላል፣ በሀብት ሊሆን ይችላል፣ ልጅ በማጣት ሊሆን ይችላል፣ ልጅ በማግኘት ሊሆን ይችላል፣ በተለያዩ ችግር አይነቶች ሊሆን ይችላል፣ ወይ ደግሞ በተለያዩ የተድላ አይነቶች ሊሆን ይችላል። አላህ በፈለገው ሰው ይፈትናል። ይሄ ከሆነ ደግሞ ኢብቲላ የሚበዛበት ሰው ነብይ ሰለላሁ ዐለይሂ ወሰለም አሉን ኢነላህ ኢዛ አሐበ ቀውመን ኢብተላ። ኦኬ አላህ የሆኑ ሰዎችን ከወደዳቸው ይፈትናቸዋል ይላል። ይሄ እንግዲህ ፈተና ሲባል እንዴት ነው? አላህ የሚወደውን አላህ ፈትኖ ያየዋል። ይሄ ባሪያ እውነትም ጎበዝ ጠንካራ ነው፣ በደረሰበት መከራና በተረበሰበት ፈተና ወደ እኔ ይመለሳል ወይ፣ አላህ ሱብሓነሁ ወተዓላ ይሰብራል ወይ፣ ያመሰግናል ወይ ብሎ ያየዋል። ያመሰገነ አልሐምዱሊላህ። ሙእሚኖች አላህ Subhanahu Wa Ta'ala ሲሞክራቸው ሰብር ያደርጋሉ። ልብ በሉ፣ ሰብር ያደርጋሉ። ሌላ ጭማሪ ደግሞ ደግ ነገር ሲሰጣቸው ያመሰግናሉ። ማንን? አላህን። እኔ በጉልበቴ ነው፣ በአቅሜ ነው፣ በችሎታዬ ነው፣ በብልጠቴ ነው አይሉ። አልሐምዱሊላህ አንተ ካንተ ነው ይላሉ። አላህ ለሚሰጣቸው ጸጋ። ያ ደግሞ ለሙእሚን ብቻ እንጂ ለሌላ አልሆነም አሉ ነብይ ሰለላሁ ዐለይሂ ወሰለም። አያችሁ፣ ሲሞከር የሚሰብር ሲያገኝ አላህን የሚያመሰግን ሙእሚን ብቻ ነው ማለት ነው። ወለይሰ ዛሊከ ኢላ ሊሙእሚን ያሉት ያ ደግሞ ለሙእሚን እንጂ አልሆነም ብለዋል። ስለዚህ ሰብር አድርጊ እህታችን። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? አሁንም አንድ ባሪያ እሾህ እንኳን ሲወጋው እሾህ አላህ Subhanahu Wa Ta'ala ኃጢአቱን ያራግፍለታል፣ ወይ ደረጃውን ከፍ ያደርግለታል። ምንም ጠብ የምትል ነገር የለችም ማለት ነው አላህ ዘንድ Subhanahu Wa Ta'ala። ሰብር ላደረገ ሰው አላህ Subhanahu Wa Ta'ala ነው የሞከረኝ ብሎ አልሐምዱሊላህ ካንተው ነው የምታሽረኝም አንተው ነው ብለው ወደ አላህ Subhanahu Wa Ta'ala የተመለሰ ሰው። ስለዚህ አብሽር እህታችን፣ ይሄ አላህ የጠላው ነው ምናምን የሚባል ነገር ትክክል አይደለም። ትክክል ስላልሆነ ሰብር አድርጊ፣ አላህን አመስግኚ፣ አላህን ለምኚ። የሚያሽረው ወኢዛ መሪድቱ ፈሁወ ይሽፊ ይላል አላህ። ካመመኝ የሚያሽረኝ አላህ ነው ይላል አላህ Subhanahu Wa Ta'ala በቁርአን ውስጥ ስለ ነብዩላህ ኢብራሂም ታሪክ ውስጥ ማለት ነው። ነብዮች እኮ በጣም ከሁሉ ባሮቹ የበለጠ ነብዮች ናቸው የተሞከሩት። ስለዚህ ሰብር አድርጊ፣ አላህ Subhanahu Wa Ta'ala ሰብሩን ይስጥሽ። ይሄ እንደዚህም ባለው ነገር ትክክል አይደለም። ባረከላሁ ፊክ። ሰብር ዱዓ እንዳትረሱኝ ኡስታዝ። ጀዛከላሁ ኸይራን። በጣም ዘክናለሁ። ዱዓ አድርጉላት ለእህታችሁ። ባረከላሁ ፊክ።